የብልጽግናው አገዛዝ ከፍተኛ የጦር አዛዦች አስቸኳይ ስብሰባ ምሽቱን መቀመጣቸውን ወታደራዊ ምንጮች ገለጹ። ይህ ስብሰባ እየተካሄደ የሚገኘው ደግሞ ጀነራል አበባው ታደሰ በሌለበት መሆኑ ሲነገር፣ ምክንያቱ ደግሞ ትናንት ወደ ሸዋ ምድር አቅንቶ ከባድ ጉዳትን በማስተናገዱ ነው ተብሏል። በቀጠናው ከሰሞኑ በርካታ አየር ወለድ ኮማንዶዎች በፋኖ መደምሰሳቸው የሚታወስ ሲሆን ዛሬም በርካታ አየር ወለድ ኮማንዶዎች ወደ ስፍራው አቅንተዋል የተባለው መረጃውን በዝርዝር ይዘነዋል። በጎጃም ቀጠናም አርበኛ ሻለቃ ዝናቡ ልንገረውን ለማፈን ወደ ደጋዳሞት ያቀናው የኮማንዶ ኃይል ቀልጦ መቅረቱ ተነግሯል። ይህም በዝርዝር የምንመለከተው መረጃችን ነው፣ ታደምጡታላችሁ። በወሎ ቀጠና የገባው የብልጽግና ወታደራዊ አዛዥ ዞብል ላይ መደምሰሱ ሲነገርም የአገዛዙ ዋና የደህንነት አመራር ደግሞ በቆቦ ከነ አጃቢዎቹ ተደምስሷል የተባለው በዝርዝር እንመለከተዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የብልጽግና ወታደራዊ አመራሮች አስቸኳይ ስብሰባ መቀመጣቸውን የውስጥ ምንጮች ሲገልጹም በመከላከያ ሰራዊት ውስጥ ያሉ የአማራ ማንነት ያላቸው ወታደራዊ መሪዎችም ከኃላፊነታቸው እንዲነሱ ተጠይቋል። በአማራ ክልል ከባድ ሽንፈትን እያስተናገደ ያለው የብልጽግናው አገዛዝ ይህን ተከትሎም ብርሃኑ ጁላን ጨምሮ ከፍተኛ የብልጽግና ወታደራዊ አመራሮች ስብሰባ መቀመጣቸውን የተነገረው እነ ብርሃኑ ጁላና የብልጽግናው ከፍተኛ አመራሮች ዛሬ ህዳር 17 ቀን 2018 ዓ.ም ምሽት በጀመረው ስብሰባቸው የአማራ ክልል ጦርነት ከታሰበው በላይ አድማሱን እያሰፋና በመሳሪያም የተጠናከረ እየመጣ ነው፣ ችግሩ ምንድነው የሚል ግምገማም እያደረጉ እንደሚገኙም የታወቀው በግምገማቸው የኦህዴድ ወታደራዊ አመራሮች ጌታቸው ጉዲናን ጨምሮ እና ጫሉ ሸለመ የአማራ ክልል ጦርነትን መቆጣጠር አልቻልንም፣ በውስጣችን ያሉ የአማራ ማንነት ያላቸው አመራሮች ቀድመው እቅዳችንን አሳልፈው ስለሚሰጡ ነው የሚል አስተያየት ስለመስጠታቸውም ነው የተነገረው። በመሆኑም አሁንም እቅዳችን የሰመረ እንዲሆንና ክልሉን መያዝ እንዲሁም መቆጣጠር እንድንችል የአማራ ማንነት ያላቸው የመከላከያ ጄኔራሎችና ከፍተኛ አመራሮች ከስልጣን መሰናበት ይገባቸዋል ሲሉም ተናግረዋል የተባለው። በተለይ ደግሞ የጀነራል አበባው ታደሰን ቦታ ጀነራል ብርሃኑ በቀለ መያዝ እንዳለበት አቅጣጫ ተቀምጧል የሚሉት ወታደራዊ ምንጮቹም ከሰሞኑ ወደ ሸዋ አቅንተው የነበሩት ጀነራል አበባው ታደሰ ላይ ታላቅ ወቀሳ ቀርቦባቸዋል ነው ያሉት። ለዚህ ምክንያቱ ደግሞ እሳቸውን አጅበው የሄዱት አየር ወለድ ኮማንዶዎች በርካቶቹም በፋኖ መደምሰሳቸው እንደሆነም ተጠቁሟል። እንደ ምንጮች ገለጻ ከሆነም ይህው ስብሰባ ጀነራል አበባው ታደሰ በሌለበት የተካሄደ ሲሆን ጀነራሉ ከስብሰባው የቀሩበት ምክንያት ሲያስረዱም ሰሞኑን ወደ ሸዋ ባቀኑበት ጉዳትን ሳያስተናግዱ እንዳልቀሩም ጠቁሟል። በዚህ ስብሰባም በመከላከያ ውስጥ በተለይም በአመራር ደረጃ ያለው የአማራ ተወላጅ ቦርድ እየተባለ እንዲወጣ ተስማምተዋል ምን የተባለው። በሌላ በኩል የአማራ ክልል ጦርነት በአገዛዙ ጥምር ኃይል ላይ እየተወሰደ ያለው ጠንከር ያለ የፋኖ ኃይሎች እርምጃ ቀጥሏል። አማራን እንደዚህ ማጥፋትና ሀገርን የማፍረስን ተልዕኮ ተቀብሎ አማራ ክልል የገባው የብልጽግናው ጥምር የጦር ሰራዊት በየአቅጣጫው እየተመታ በከፍተኛ ሁኔታ ተዳክሞና ተሰላይቶ ፍርክስክሱ እንዲወጣ እየተደረገም ይገኛል። የፋኖ ኃይሎች በበኩላቸው ጦርነቱ ከተጀመረ ከ2015 ዓ.ም ወዲህ እስካሁን ድረስ በክልሉ በተለያዩ አካባቢዎች ውጊያዎችን በማድረግ ከፍተኛ ጀብዱ በመፈጸም ድሎችን እያስመዘግቡ ሲሆን በዛሬው ዕለት ብቻም ታላላቅ ድሎችን አስመዝግበዋል። አሁን ላይ የአማራ ኃይሎች ከፍተኛ ትንቅንቅ በማድረግ በየአቅጣጫው በርካታ ያገዙ ኃይል እየደመሰሱም እየማረኩና ቁስለኛ እያደረጉ አገዛዙን ተስፋ እንዲቆርጥ እያደረጉትም ቀጥሏል። የአማራ ፋኖ ኃይሎች የአማራን ህልውና ለማስቀጠል መፋለማቸውን ቀጥለው በዛሬው ዕለት ብቻ በክልሉ በብዙ አቅጣጫ ያገዘውን የጦር ሰራዊት አይቀጡ ቅጣትም ቀጥተውታል። በዚህም አገዛዙ ዛሬ ከሰዓት በኋላም አርበኛም ሻለቃ ዝናቡ ይገኝበታል ወደ ተባለው ቦታ ማለትም ወደ ደጋዳሞት በርካታ የኮማንዶ ኃይልን የላከ ቢሆንም አርበኛውን ለመደምሰስ የላከው የብልጽግና የጦር ሰራዊት ካሰበው ቦታ ሳይደርስ ደጋዳሞት አካባቢ ላይ በደፈጣ አይቀጡ ቅጣት ተቀጥቷል ሲሉም የአካባቢ ምንጮች ገልጸዋል። ምንጮቹ አክለውም በዚህ ውጊያ ከ50 በላይ ያገዙ የጦር ሰራዊት ሙትና ቁስለኛም መደረጉን ጠቁመዋል። ይህ በእንዲህ እንዳለም በአማራ ክልል የብአዴን ከፍተኛ አመራሮች መካከል ከፍተኛ የሆነ ትርምስ መቀስቀሱ ሲነገር ምስሌኔው አረጋ ከበደ በሌላ ሰው ሊተካ ስለመሆኑም ተነግሯል። በዚህ ሊደረግ በታሰበው የስልጣን ሽንሸር የተነሳ ደግሞ የአማራ ብልጽግናዎች በሁለት ጎራ ተከፋፍለው እየታመሱ እንደሆነም ከውስጥ የደረሱ መረጃዎች አመላክታሉ። እና አብይ አህመድ አረጋ ከበደን በተፈለገው ልክ ክልሉን መምራት አልቻልክም በሚል 4 ኪሎ ቤተ መንግስታቸው ድረስ በመጥራት በምትኩ ቀለመወርቅ ምረትን ለመተካት እንደሚፈልጉ ነግረውታል የሚሉት ምንጮች ቀለመወርቅ ምረትም ባረጋ ከበደ ቦታ እንዲተካም ሐሳብ በዝናሽ ታያቸው በኩል ስለመቅረቡም ተሰምቷል። ይህን የታሰበውን የስልጣን ሹም በተመለከተም አገኘሁ ተሻገርና ይርጋይሳይን ጨምሮ በርካታ የአማራ ብልጽግና አመራሮች ሲደግፉት ተመስገን ጥሩነህና ድረስ ሳህሉን ጨምሮ ሌሎች ጥቂት የማይባሉ የአማራ ብልጽግና አመራሮችም የናረጋ ከበደን መቆየት መርጠዋልም የተባሉ
በዚህ የተነሳም በባድን ቤት ከፍተኛ ውጥረት እንደነገሰ ታውቋል። እንደ መረጃ ምንጮች ገለጻ ከሆነም አሁን ባለው ሁነት አመራር ነው የሚሉ የአማራ ብልጽግና ምስለኔ አመራሮች በጠቅላላ እርስ በርስ ጣት የተከሳሰሩ እንደሆነ ነው የተነገረው። የእርስ በርስ ሽኩቻውና ትርምሱ በባድን ቤት አሁንም ተባብሶ የቀጠለ ሲሆን የአማራ ብልጽግና ዘፊት ኃላፊ የሆነው ይርጋ ሲሳይ አረጋ ከበደ በቀለም ወርቅ ምረት ከተተካም የምክትልነት ቦታውን ይዛሉ የሚል እምነት አድሮበታል ብለዋል ታማኝ ምንጮቹም። በዚህ ተነሳም አረጋ ከበደ እንዲወርድና ሪፎርሙ በአዲስ መልክ እንዲሰራ የአብይ አህመድን ደጅ እየጸና እንደሆነ ታውቋል። ከዚህ በፊት በአመራር ቦታ የነበሩት ኮሚሽነር ደስዬ ደጀና አቶ ደሳኔ ተሽረው የአብይ አህመድን ቀደኛ ካሪ ናቸው በተባሉ ሰዎች ስለመሾማቸውም አይዘነጋም። አሁንም በባድን ውስጥ ያሉ ሌሎች ምስለኔ አመራሮችም አረጋ ከበደን ለማውረድ የተሯጡ መሆኑ ሲነገርም የአረጋ ከበደ የቅርብ ቤተሰብ እንደሆነ የሚነገርለት አቶ ተመስገን ጥሩነህ ግን አረጋ ጥሩ ስራ እየሰራ ያለ መሪ ነው፣ መውረድ የለበትም፣ ነገሩን በጥልቅ መገምገም አለብን የሚል ሀሳብ በማንሳቱ ግምገማ እየተደረገ ስለመሆኑ የተነገረው። ሆኖም ግን እነ አብይ አህመድ አረጋ ከበደን በቀለም ወርቅ ምረት ለመተካት ውሳኔ ለመድረሳቸው ተረጋግጧል። አማራ ክልል ላይ በየጊዜው የአመራር ለውጥ እየተደረገ መሆኑ የሚታወቅ ሲሆን የሚገርመው ነገር ቢኖር ግን ጉልቻ ቢቀየር ወጥ አይጣፍጥም እንደሚባለው ሁሉም የአማራ ህዝብን ይመራል ተብሎ የሚመጣ ሁሉ ከነበሩት አመራሮች ይብሱን ህዝብ ጠል ሆኖ መገኘቱ ነው። በሌላ በኩል የአማራ ፋኖ ትልቅ ድሎችን እየተቀዳጀ አድማሱን እያሰፋና ኃይሉን እያጠናከረ በድል ወደፊት መገስገሱን የቀጠለ ሲሆን በትናንትናው ዕለት አጃይብ ያስባለ ኦፕሬሽንም ሰርቷል። በፖለቲካም ሆነ በዲፕሎማሲው ረገድ እየተንኮታኮተ የመጣው የብልጽግናው አገዛዝ ደግሞ ሽንፈት ገጥሞታል። እንደ ምንጮች ገለጻ ከሆነም ትናንት ዳር 16 ቀን 2018 ዓ.ም በወሎ ቀጠና ላይ በርካታ ቁጥር ያለው የብልጽግና ኃይል ማለቁ ታውቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚልክዝ በላስታ ጀነራል አሳምነው ጽጌ ኮር ስር የሚገኘው የማዕረጉ ተማረ ክፍለ ጦር ባደረገው ከፍተኛ ውጊያም ከ30 በላይ ያገዙ ጥምር የጦር ሰራዊት ሲደመሰስ ከ35 በላይ የሚሆኑ ደግሞ ቁስለኛ መደረጉን የታወቀው አገዛዙ 12ኛ ክፍለ ጦር 2 ሬጂመንት የ65 ክፍለ ጦር 2 ሬጂመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ ጥምረት 1 ዙ 23 እና 4 ዲሽቃ በመያዝ መነሻውን ከላስታ ወረዳ ወደ ብልባላ ከተማ አድርጎ በመጓዝ ላይ ያለም ክፍለ ጦሩ ቀድሞ በደረሰው መረጃ መሰረት ዛዚያ ስላሴ ዳቢያና አሞራ ደብር ደፈጣ በመያዝ ህዳር 16 ቀን 2018 ዓ.ም ከንጋት ጀምሮ እስከ አመሻሽ 3 ሰዓት ድረስ ለሙሉ ቀን የተደረገ ትንቅንቅ ከ20 በላይ ያገዙ ኃይል ሲደመሰስ ከ35 በላይ ደግሞ ቆስሏል የተባለው። በዚያው ውጊያ ጠላት የማዕረጉ ተማረ ክፍለ ጦር ቃኝን 3ኛ ሻለቃንና ከላይ ተጠቀሱ የኮር አመራሮችን ለማፈናቀሉ የመጣ ቢሆንም ጠላት ባላሰበውና ባላቀደው ራሱ ታፍኖ የማዕረጉ ተማረ ክፍለ ጦር ቃኝና ሁሉንም ሻለቃዎች በማሳተፍ ጠላት በወገን ከቀጠቀጠ ውሎ ወደ መጣበት ፈርጥጧል ሲሉም ምንጮች ገልጸዋል። ምንጮቹ አክለውም በዚህ ውጊያ አንድ ሬጂመንት የብልጽግና ጥምር ኃይልና እስካሁን ስሙ በውል ያልተነገረ ከፍተኛ አመራርን ጨምሮ በርካታ የጦር ሰራዊት ከጥቅም ውጭ መደረጉን የተረጋገጠው። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለምሽት የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሊት ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።